በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ወልድና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወበረከት ተስፋ መንግሥተ ሰማያት ከመ መላእክት ይደረግላችሁ ይደረግልንና ክቡር አባታችን መልአከ ጽዮን ቆሞስ አባ ጳውሎስ የዚህ ካቴድራል ዋና አስተዳዳሪና የመንጋው እረኛ፣ የሀገረ ስብከታችን የመምሪያ ኃላፊዎች፣ የገዳማትና የአድባራት አለቆች፣ በያሬዳዊ ዝማሬ እናት ቤተ ክርስቲያናችንን ያገለገላችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አበው መነኮሳት፣ አኀው ዲያቆናት፣ 31ኛው የምስረታ በዓላችን ያከበራችሁ የፈለገ ጥበብ የሰንበት ትምህርት ቤት ወጣቶችና ተጋባዥ እንግዶች፣ ይህን ታላቅ በዓል ለማክበር ከሩቅም ከቅርብም የታደማችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ መምህራነ ወንጌል ሁላችሁም ባያሉ በልዑል እግዚአብሔር ስም እንደምን አደራችሁ። ምስጋና የባህሪ ገንዘብ የሆነ የቅዱሳን አምላክ ልዑል እግዚአብሔር ከቁጥር ሳያጎለን ከመልክ ሳይለውጠን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ ሥጋችን ድካምና እንደ ዓይምሯችን ጽነት ሳይመለከት በምሕረቱና በቸርነቱ ጠብቆ በዕድሜያችን ላይ ቀን ጨምሮ ይህን ታላቅ በዓል እንድናከብር በቤቱ የሰበሰበን እንደ ቅዱሳን መላእክት እንድንዘምር የፈቀደልን አምላክ ቅዱሳን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አቀቦንደን መነሳተር ገንዴ አያነ ገራከ ከበይኑ ነጋ ገረተ ዋቀዮ ደናከ ዋቀ ነገረተ ይፈኑ ዋቀ ከናኑ በይኔ እልል ጀዳ ገረተ ይፈጣካ ሳብኒ እልል ኩፈኔ ዲፈሜ ለጀረረ ያካ ምስክርነት በስንት ይጸናል? ዝማሬውንም እልልታውንም አምላከ ቅዱሳን እግዚአብሔር ይቀበልልን። እንደ እግዚአብሔር መልካም ፍቃድ አጠር ላለ ደቂቃ የምንማማርበት የትምህርታችን ርዕስ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ባለው ኃይለ ቃል ይሆናል። አንትሙሰ ርበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይል እማርያም፣ ከላይ ኃይል እስክትለብሱ በኢየሩሳሌም ቆዩ። ይህን ቃል የተናገረው ይህን ትእዛዝ ያዘዘው ወልደ አብ ወልደ ማርያም በተዋህዶ የከበረው የዓለማት ሁሉ ፈጣሪ የሁላችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ለቅዱሳን ሐዋርያት የተነገረውን ሀብተ መንፈስ ቅዱስ እንዲያገኙ በኢየሩሳሌም ኃይል እስኪወርሱ ድረስ እንዲቆዩ አዘዛቸው። ኃይል በሁለት ይመድባሉ ሊቃውንቱ። ኃይል ሥጋዊ አለ፣ እንደነ ጌዲዮን፣ እንደነ ጎልያድ፣ እንደነ ሙሴ ጸሊም። ኃይል መንፈሳዊ እንደነ ዳዊት፣ እንደነ ዮሐንስ አፈወርቅ፣ እንደነ ሚልኪ ዙማዊ፣ እንደ ቅዱሳን ሐዋርያት። ኃይል መንፈሳዊን ለማግኘት ግን የመድኃኔዓለምን ትእዛዝ አክብሮ በኢየሩሳሌም መገኘት ግድ ይላል። ኢየሩሳሌም ጌታ የተወለደባት፣ ጌታ የተጠመቀባት፣ ጌታ የሞተባት፣ ሞትን ድል አድርጎ የተነሳባት፣ ያረገባት፣ ዳግም ለፍርድ የሚመጣባት የእናት ተዋሕዶ ቤተ ክርስቲያን ምሳሌ ናት። ስለዚህ መንፈሳዊን ኃይል ለማግኘት በኢየሩሳሌም መቆየት ግድ ነው። ቅዱሳን ሐዋርያት 120ው ቤተሰብ እንደታዘዙ በጸርሐ ጽዮን በእነ ማርቆስ እናት ቤት ሁሉም በአንድ ልብ ሆነው ሲጸልዩ ይላል። በስንት ልብ? በአንድ ልብ። ሁንዲሳኒ ለቤቶ ከቀቡት ወኒ አንድ ልብ ነበራቸው ይላል። ወገኖቼ ሁላችን በተዋህዶ የሚያምኑ ልጆች ዛሬ አንድ ልብ አለን
እንሰጣለን ወይ? ስለ አንዲት ሃይማኖት አንድ ምስክርነት እንሰጣለን ወይ? ሚልክያስ 2 ላይ ሁላችን አለ አንድ አባት ያለን አይደለም ምን ይላል? ሁንዲ ከእኛ ገደ ሚልክያስ ወና ለማ አባቱ በቀምነት ይገደ ማነው አባታችን? በአንድ ድምፅ ስንጸልይ ቅድም ምን ብለን ነው? አባታችን ወይ አይደለም? እኛ ምኖቹ ነን? አቤት በአንድ ድምፅ እንዴት ልጆቹን እንደሆንሻል ከማኅፀነ ዮርዳኖስ አብራ ከመንፈስ ቅዱስ ወንድ ልጅ በ40 ሴት ልጅ በ80 ቀን ስንጠመቅ ሁላችን የማን ልጆቹ ነናል? አቤት በአንድ ድምፅ አባታችን ሆይ እንለዋለን። የአባቴኛ ሰሚር በከንጅራቱ መቃንተ ቁልቁላው ጀኔ ካለተፈና ከሰሜንም እንምጣ ከደቡብ ከምስራቅም እንምጣ ከምዕራብ መሀል ሀገርም እንወለድ ሁላችን ስንት አባት አለን? አቤት አንድ አባት አለን። ግን አንድ ልብ አለን ወይ? በዚህች ሃይማኖት ላይ ስለ ርትዕት ሃይማኖት ለመመስከር አንድ ልብ አለን ወይ? አንድነትስ አለን ወይ? ቶኩማ ቀብና ሐዋርያት እኮ አንድ ልብ ነበራቸው ይላል። እኛ አንድ እንዳንሆን የማቴዎስ ወንጌል ምዕራፍ 13 ላይ የተጻፈው ቃል በዚህ ዘመን ተፈጸመብን። ምን ይላል የማቴዎስ ወንጌል ምዕራፍ 13? ገበሬው መሬቱን አረሰ፣ አለሰለሰ፣ ንጹሕ የስንዴ ዘር ዘራበት። ጠላት ሌሊት መጥቶ እንክርዳድ ዘራ። ስንዴው እንክርዳዱ በአንድነት በቀለ። ጠየቁት አገልጋዮቹ፣ ጌታ ሆይ በማሳ ላይ ንጹሕ ስንዴ ዘርተህ አልነበረም ወይ? እንክርዳዱ ከወዴት ተገኘ አሉት። ምን አለ? ጠላት ይህን አደረገ። ማን አደረገ? ያጎዛ ማሲከረት ቀመዲ ጀጋሪ በቃንተን ዱሬ እንክርዳዴ ሳሉ በጀናን ዲነቱ አልከምፈረት መጫሰ እንቀለው ያሉ እስከ ማር ጊዜ አብረው ይደጉ አለ። በኢትዮጵያ ምድር በተዋህዶ ቤተ ክርስቲያን ለዘመናት ያልነበረ የዘረኝነት እንክርዳድ ተዘራብን። አንድ እንዳንሆን ዘር መቁጠር ጀመር። አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው፣ ደቡብ ነው። ዘር የሚቆጠረው ወገን እጽዋት ነው። ዋርካ ነው፣ ዝግባ ነው፣ ግራር ነው፣ ክትታ ነው ተብሎ ዘር የሚቆጠረው እህል ነው፣ ገብስ ነው፣ ጤፍ ነው፣ ማሽላ ነው ተብሎ ከማይጠፋ ዘር ተወልደን ዘር የምንቆጥር ሰዎች ስለሆን ደም እየፈሰሰ ሰላም እየደፈረሰ ሀገር እየታመሰ ነው። ስለዚህ ከዚህ ሕይወት ወጥተን ሁላችን እንደ ቅዱሳን ሐዋርያት ስንት ልብ ይኑረን? በአንድ ድምፅ ለጸሎት የሚተጉ ነበረ ይላል። አስተውሉ። በኢየሩሳሌም ነው ያሉት። አንድ ልብ ነበራቸው። በጸሎት የሚተጉ ነበረ። ጸሎት ለእግዚአብሔር ልጆች ኃይላቸው ነው፣ ጋሻቸው ነው፣ የጦር መሳሪያቸው ነው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ የጦር ዕቃችን አለ ሥጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው አለ። ሜሻን ወራዳገነ ከንፎኒ ብቲ ጥዮዲና ቀምሱን አገሩ ሁለዋ ቀዮት ዋ ጉዳላ ጀሬ የጦር መሳሪያችን ሥጋዊ አይደለም፣ መንፈሳዊ ነው። እርሱም ጸሎት ነው። የአናብስቱን አፍ የሚዘጋ የእሳቱን ነበልባል የሚጠፋ የሚያጠፋ ባህሩን የሚከፍል ሰማዩን የሚለጉም ጠላቱን የሚማርክ የጦር ዕቃችን ጸሎት ነው። ሐዋርያት በኅብረት ተሰብስበው በኢየሩሳሌም በአንድ ልብ ሆነው ሲጸልዩ መጸለይ ብቻ አይደለም፣ በመሃላቸው ወላዲተ አምላክ ድንግል ማርያም ነበረች ይላል። አማናዊቷ ታቦትን ይዘው ሲጸልዩ ከቀኑ በ3 ሰዓት በነቢዩ ኢዩኤል ምዕራፍ 2 የተነገረው ትንቢት ይፈጸም ዘንድ መንፈስ ቅዱስ በእሳት ላንቃ በሁሉም ላይ ወረደ። ምን ይገባዋል ታዲያ? ገና ከጠዋቱ 3 ሰዓት ነው።
ወንጌል እንዲሰብኩ ምን እንዲሰብኩ? በአንድ ድምፅ ቋንቋ ትልቁ ጥቅሙ መግባቢያ ነው። ወንጌል እንዲሰበክበት 71 ቋንቋ ሲያድላቸው ያን በዓል ለማክበር እንደዚህ የተሰበሰበው ሕዝብ ሰከሩ፣ የወይን ጠጅ ጠጡ አሏቸው። መጋቢቱ ዳኒቱ ገሊሞ ከጀረኒ ቅዱስ ጴጥሮስ ከ12 ሐዋርያት ጋር ቆመ። ወገኖቼ አለ፣ እናንተ እንደምታስቡት እነኚህ ሰዎች ወይን አልጠጡም። ከጠዋቱ ገና ማለዳ ነው፣ 3 ሰዓት ነው። ነቢዩ ኢዩኤል የተናገረው ትንቢት ይፈጸም ዘንድ ሥጋ በለበሰው ሁሉ መንፈሴን አወርዳለሁ ስላለ ያ ትንቢት ተፈጸመ ብሎ አስተምሮ በአንድ ስብከት 3000 ምዕመናን የእግዚአብሔር ቤተሰቦች ያደረገ ምን ይገባዋል ታዲያ? በአንድ ሰው ንስሐ መግባት ነው ከሚለው በአንድ ሰው ንስሐ መግባት በሰማይ መልአክ ዘንድ ደስታ ይደረጋል አለ። በዚህች ዕለት ግን 3000 ምዕመናን በእውነት ስለ እውነት ኢየሱስ ክርስቶስ እግዚአብሔር ነው፣ ፈጣሪ ነው፣ የባሕርይ አምላክ ነው፣ ፈራጅ ነው። የተዘጋውን ገነት ከፍቶ ከባሕርይ አባቱ ከአብ ከባሕርይ ወልድ ከመንፈስ ቅዱስ ከራሱ ጋር ያስታረቀን የድንግል ማርያም ልጅ ሥጋን ይልበስ እንጂ እሱ እግዚአብሔር ነው ብለው አመኑ። ወገኖቼ እነኚህ ቅዱሳን ሐዋርያት ይህን ትእዛዝ ለመፈጸም በየት ነው የተገኙት? በኢየሩሳሌም። እኛም ሀብተ መንፈስ ቅዱስ ለመታደል በሕይወታችን ዘመን በኢየሩሳሌም በተመሰለችው ታቦተ ሕጉ ባለበት ብሉያት ሐዲሳት በሚነገርበት ቅዳሴ መላእክት በሚቀደስበት በእግዚአብሔር ቤት በሕይወታችን ዘመን መገኘት ግድ ነው። ሀብተ መንፈስ ቅዱስ ያኔ እንታደላለን። ብዙዎች በእኛ ዘመን ግን ከኢየሩሳሌም ወጥተው ከድንግል ፍቅር ተለይተው መስቀሉን እንጨት ነው እያሉ ሀብተ መንፈስ ቅዱስ ወረደልን ጌታን አገኘ ነው ይሉናል። ጎብታ አርገኔራ አፉረ ሁሉ ህጉ ተብለን ወደዱ ሰበብ ዋቀዮ ሀደ ዋቀዮ ጅበኒ ፈኖ ዋቀዮ ጅበኒ ታቦተ ዋቀዮ ጅበኒ አመንታሴ ዱባጌ ሳባኒ አፉረ ሁሉ ወደጁ እንደንዳማ ይቻላል ወይ? በአንድ ድምፅ በአንድ ድምፅ ጌታ ይበቃሃል፣ እናቱ አታስፈልግም ይሉናል። ወጡ ስባት ቤተልሔም ብንሄድ እኮ ብቸኛ ሕፃን የለም፣ ከእናቱ ጋር ነው። ወደ ግብፅ ብንወርድ በእናቱ ጀርባ ላይ ነው። ቃና ዘገሊላ ሰርግ ቤት ብንሄድ ከልጇ ጋር ነው። ቀራንዮ ብንወጣ ዕፀ መስቀል ስር ናት። ዛሬ ደግሞ እንደ ልጇ ሙስና መቃብርን ድል አድርጋ በልጇ ቀኝ ሆና ለዓለም ሁሉ የምትለምን በዮሐንስ አማካይነት እነኋት እናት ብሎ ድንግል ማርያም የሰጠን ማን ነው? በአንድ ድምፅ ኤልሳቤጥ የሰላምታሽ ድምፅ አለች እኮ በጆሮዬ በፈሰሰ ጊዜ ጽንሱ በማኅፀኔ ዘለላለች። ሊቃውንቱ የሚዘልን ዳቋ ነው ሰገደ ብለው አረቁ። ለሐዋርያቱ መንፈስ ቅዱስ የወረደላቸው በኢየሩሳሌም ስለቆዩ ነው። በጸሎት ስለጸኑ ነው። ድንግል ስለተማጸኑ ነው። መንፈስ ቅዱስ ሚስጥር ገላጭ ነው። የተሰወረውን የሚገልጽ ነቢዩ ኤልሳዕ ራዲቸ ኤልሳዕ በረኒቱ ወደዳ ነቢዩ ኤልሳዕ በነበረበት ዘመን የሶርያ ንጉሥና የእስራኤል ንጉሥ ይዋጉ ነበረ። ሞቲን ሶርያ ሞቲን እስራኤል ወለዱት ወኒ በራዲቸ ኤልሳዕ ቱሬ ኤልሳዕ የኤልያስ ደቀ መዝሙር ነው። ኤልያስ ጋር ጸንቶ በመቆሙ የኤልያስ መንፈስ እጥፍ ሆኖ ያደረበት ሰው ነው። አሁን የሶርያ ቤተ መንግሥት ንጉሡ ሰራዊቱን ሰብስቦ እስራኤልን እንዴት እንደሚዋጋ ንጉሡን እንዴት እንደሚገል ታሪኩን እንዴት እንደሚያበላሽ ጎበዙን እንዴት እንደሚማርክ ሲመክር ኤልሳዕ በባቱ በዶታይን ቁጭ ብሎ ሚስጥሩን ይሰማ ነበረ። ማን ገለጸለት? በአንድ ድምፅ አቤት! ያ መናኝ ባህታዊ በሬዎቹን ያረደ ወፈቀንበሩን የፈላለጠ የቁም ተስካሩን ያወጣ የእግዚአብሔር ሰው
ቅዱስ ገለጸለት። ወደ እስራኤል ንጉሥ ላከ። ንጉሥ ሆይ ነገ በዚህ ሰዓት የሶርያ ሰራዊት ይመጣል፣ እዚህ ቦታ ይመሽጋል፣ ጦርነት ሊከፍት ነው፣ እንዳትወጣ ብሎ ከአንድ ጊዜ ሁለት ምክራቸው ከንቱ አደረገባቸው። ወዲያው ይላል የሶርያ ንጉሥ ጎበዝ አለ፣ ከእኛ መሃል ሚስጥር አባካኝ አለ። እኛ እልፍኝ ዘግተን በቤተ መንግሥት ሰራዊት አቁመን የመከርነው እንዴት የእስራኤል ንጉሥ አውቆ ከአንድ ጊዜ ሁለቴ ምክራችን ከንቱ ሆነ አለ። ምን አለው አንዱ ወታደር? ንጉሥ ሆይ አንተ እንዳልከው እኮ አይደለም። አንድ መናኝ ባህታዊ አለ። ዶታይን በሚባል ቦታ ነው የሚኖረው። ሞፈር ቀንበሩን ፈላልቆ በሬውን አርዶ የቁንተሳውን አውጥቶ ኤልያስን ተከትሎ እጥፍ ሀብተ መንፈስ ቅዱስ የተቀበለ ባህታዊ እኛ የምንመክረውን ይሰማል፣ እሱ ይነግረዋል አለ። ለኤልሳ ሚስጥሩን የገለጸ ማን ነው? እግዚአብሔር መንፈስ ቅዱስ። ምን አለ ንጉሡ? ሰራዊት መልምሉልኝ፣ ፈረሰኛ ይዘጋጅ፣ ይህ ባህታዊ እጅግሩን አስራችሁ በፈረስ ላይ የጎተታችሁ ጀርባው ሲናገርባችሁ አምጡ አለ። ሰራዊቱ ተመመ። በሌሊት ደረሱ፣ ዶታይንን ከበቧት ይላል። በዚያን ሰዓት ኤልሳ ጸሎት ላይ ነበረ። ወደማ በአንድ ድምፅ ደቀ መዝሙሩ ግያዝ ጠዋት ሲወጣ ዙሪያው ተከቧል። ሰራዊት ፈረሰኛ ሰረገላ ነው። መምህር ሆይ አለቅን ጠፋን አለ። ምን አለው ኤልሳ? ከእኛ ጋር ያሉት በሉስ ከእነሱ ጋር ካሉት ይበልጣሉና አትፍራ። ኑዱካ ወርጅለን ኢሳምረ ከኝረን ህንጃሉ ይሶዳት ይለ ፍርሃትን አራቀለታ። እግዚአብሔር አለ ጳውሎስ የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም አለ። ሁለተኛ ጢሞቴዎስ 1:6 ላይ ከእኛ ጋር ያሉት ከእነሱ ጋር ካሉት ይበልጣሉና አትፍራ ብሎ ደቀ መዝሙር አረጋጋና ወደ እግዚአብሔር ጸለየ። እግዚአብሔር ሆይ የዚህን ብላቴና አይነ ልቦናውን ግለጥለት አለ። ወዲያው አይነ ልቦናው ሲገለጥ ዙሪያው በቅዱሳን መላእክት ተከቧል። ይህን ያደረገ ማን ነው? ይህን ያደረገ ማን ነው? ዛሬ በእኛ ዘመን ጦርነት ነው፣ ረሃብ ነው፣ ችግር ነው፣ ፈተና ነው ብላችሁ አትፍሩ። ኢትዮጵያ እጆቿን ወደ ማን ትዘረጋለች? አቤት! ኢትዮጵያና ሕዝቦቿን የሚጠብቅ ማን ነው? ቅድስት ቤተ ክርስቲያን የሚጠብቅ ማን ነው? ሴፍ ቢኖራቸው ሰራዊት ቢኖራቸው ጠላቶቻችንን አንፈራም። በማን ስለምንመካ? የሚመካ ቢኖር ሙሉበታ። አሁን ደቀ መዝሙሩ ካስረጋጋ በኋላ አይነ ልቦናን ከገለጸ በኋላ ዳግመኛ ጸለየ ኤልሳ። እግዚአብሔር ሆይ አለ ይሄ ሰራዊት ደም ለማፍሰስ ሰላም ለማደፍረስ ታሪክ ለማውረድ መጥቷልና አይነ ልቦናውን አሳውር አለ። መሃላቸው ገባና የምትፈልጉት ሰው እዚህ የለም፣ እሱ ያለበት ቦታ ልውሰዳችሁ ብሎ እንደ ቀብቀብ ያንን ሁሉ ባትሊዮን ጦር እየመራ ወደ እስራኤል ንጉሥ ወሰደ። በማን ላይ? አቤት! እንደደረሰ ንጉሡ ይላል ልፍጃቸው ልበላቸው አለ። በጦር የማረከ እንኳ መግደል አይገባህም። አሁን ምግብ አቀርብላቸው ወይንም ቅዳላቸው አለ። ምግቡ ቀረበ፣ ወይኑ ተቀዳ። ወዲያው አሁን ሲጸልይ አይነ ልቦናቸው ሲበራ በጠላት ወረዳ ስር ነው። ምን ይላል መጽሐፍ? ሁለተኛ ነገሥት ምዕራፍ 6 ላይ ከዚያን ሰዓት ጀምሮ የሶርያ ሰራዊት ወደ እስራኤል ምድር ለጦርነት አልመጡም አለ። ዛሬን አድርገውና ወገኖቼ ኤልሳ ደቀ መዝሙሩን አይነ ልቦናውን ያበራው በጠላት ምክር የተረዳው ጠላትን የማረከው ሀብተ መንፈስ ቅዱስን ገንዘብ ስላደረገ ነው። መንፈስ ቅዱስ ምስጢር ገላጭ ነው። በሐዲስ ኪዳን የሐዋርያት ሥራ ምዕራፍ 5 ስታነቡ ሐዋርያት 120 ቤተሰብ እንዳንድ ቃል ተናጋሪ እንዳንድ ልብ
ባልና ሚስት ሐናንያና ሲዲራ የሚባሉ ከሐዋርያት ኅብረት መደመር አለብን አሉ። ስለዚህ መሬታችንን እንሸጣለን፣ ሄደን ለሐዋርያት እንሰጣለን፣ የሐዋርያት ማኅበር እንሆናለን አሉ። ውሳኔው ጥሩ ነው። መሬቱን ከሸጡ በኋላ ይላል ኤርገለፈሙን ጉረኒ በሆነ ዲኒ ሙጫነ ማሰጠኒ ጉረሳኒ ትሩሰንሾ ገደጋ በጆሮ መታሴ ነገ እኮ ቢበተንስ የሐዋርያት ማኅበር ምን ልትበሉ ነው? የት ልትገቡ ነው? ስለዚህ ምን እናድርግ ተባባሉ ባልና ሚስት። የመሬቱን ሽያጭ ግማሹን ደብቀን ግማሹን እንወስዳለን እናሉ። እንደተናገሩ መሬቱን ሸጡ፣ ግማሹን ደበቁ። ሐናንያ ሄደ። ቅዱስ ጴጥሮስ በመንፈስ ቅዱስ እነሱ የሚሰሩትን ሚስጥር አወቀ። ማን ገለጸለት? በአንድ ድምፅ ሐናንያ አለው፣ መሬታችሁን ስትሸጣችሁ በዚህ ዋጋ ነው ብሎ ዋሸ። መንፈስ ቅዱስን ተዋሽ ዘንድ ለምን ሰይጣን በልቦና ሞላ። የእግዚአብሔር ልጅ ባንተ ላይ ነው አለው። ወደቀ፣ ሞተ። ማን? ሐናንያ። ሲዲራ የጓዳን ነገር አስተካክላ መጣች። ስትመጣ ጠየቃት፣ መሬታችሁን ስንት ሸጣችሁ? እንዳላዋቂ ሰው ባለቤቴ ስንት አለ አለችው። በጥቃት እንዳይናገሩ በባለቤትሽ ልቦና ያደረ ርኩስ መንፈስ በአንቺም ልቦና አድሯል። ባለቤትሽ እንዲቀብሩ የሄዱ ጎበዞች አንቺን እንዲወስዱሻል አለ። እሷም አረፈች፣ ባሏም አረፈ። ገንዘቡ እንደተቀበረ ቀረ። ምን አለ ሐናጥቃት መናፍቅ? ይሄን ሐዋርያ ነው ተዋህዶ ቤተ ክርስቲያን ቅዱስ የምትለው ነፍስ ገዳይ ነው አለ። በረከታቸው ይደርብንና መልአከ ብርሃን አድማሱ ጀመሬ ለእነኚህ ሐናጥቃዎች ምን የሚል መልስ ሰጡ? አንድ ሰው አሉ ታሞ እጁ እግሩ አካሉ ታሞ ሐኪም ቤት ቢሄድ ያ የታመመው እጅ መላ አካሉን የሚያበላሽ ከሆነ ሐኪሙ ምን ያደርገዋል? አቤት በአንድ ድምፅ ወንጀለኛ ነው ሐኪሙ፣ ጥፋተኛ ነው ሐኪሙ። 120 ቤተሰብ አሉ የጌታ በፍቅረ ነዋይ እንዳይፈተኑ ሐናንያና ሲዲራን ማስወገዱ ትክክል ነው አሉ። ስለዚህ ወገኖቼ መንፈስ ቅዱስ ሚስጥር ገላጭ ብቻ አይደለም፣ አጽናኝም ነው። ፈተና ሊመጣ እንደ ኢዮብ የሚያጸናን። ስለዚህ ሀብተ መንፈስ ቅዱስ ለመታደል ከእኛ የሚጠበቀው የመድኃኔዓለም ትእዛዝ መፈጸም ነው። ኃይልን ስትለብሱ በሏ በየት ቆዩ? በየት አመሁም ለዚያተን ኢየሩሳሌም ይቱራ። በኢየሩሳሌም ቤተ ክርስቲያን ስንኖር በጸሎት ጸንተን ድንግል ማርያምን ተማጽነን ስለዚህ የምናገኘውን ሀብተ መንፈስ ቅዱስ እንደ ሐዋርያት እንታደላለን እንታደልም። የመጨረሻ ሐዋርያቱ ሀብተ መንፈስ ቅዱስ ከታደሉ በኋላ ወደ ዓለም ለመሄድ የሥራቸውን መጀመሪያ ጾም አደረጉ። ከነገ ጀምሮ ምን አሉ? አቤት የካህን ነው አይደል? የቄስ ጾም ነው አይደል? አብዛኛው የኛ አፍርቆ ስትመለከቱ ቅዳሴ ያስቀድሳል፣ ግን አይቆርብም። ስራ አለው፣ አስራት አያወጣም። ይጾማል፣ መርጦ የሚጾም ነው። ትዳር አለው፣ የሚማግጥ ነው። ባለስልጣን፣ ሙሰኛ። ስለዚህ ወገኖቼ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ተብለናልና በጾም ትዕቢትን፣ ስስትን፣ ፍቅረ ነዋይ መድኃኔዓለም ድል እንደነሳ እኛም እንደ አባቶቻችን ሀብተ መንፈስ ቅዱስ አድለናልና ጾሙን በትክክል ጾመን ከትዕቢት በተለየ ሕይወት፣ ከከንቱ ውዳሴ በተለየ ሕይወት ስትጾሙ እንደ ግብዞች አትጠውልጉ ነው አለ። የግብዞች ጾም ከንቱ ውዳሴ ነው። የትዕቢት ጾም እንደ ቀራጩ በሳምንት 2 ጾማለሁ እንዳለ በንስሐ ሕይወት ያልሆነ ጾም ዋጋ የለውም። ከንቱ ዓላማ ያለው ጾም ናቡቴን ለማስገደል ለጾም አዋጅ ነገሩ ይላል። ሐዋርያ ጳውሎስን ለማስገደል ለጾም አዋጅ ነገሩ ይላል። ስለዚህ ወገኖቼ እኔና እናንተ ቅዱስ ያሬድ እንደነገረን ዓይን ይጹም በሏ፣ አንደበት ይጹም፣ እጅ ይጹም፣ እግር ይጹም፣
አድርገው ስላለ ዘፍጥረት 4:4 ላይ እግዚአብሔር ወደ አቤልና ወደ መሥዋዕቱ ተመለከተ አለ። ወደ ማንና ወደ ማን? አቤት! ከቅዳሴው በፊት ካህኑ ያያል። ከማኅሌቱ በፊት ማኅሌታዊው ያያል። ከመዝሙሩ በፊት ዘማሪው ያያል። ከምጽዋቱ በፊት ምዕመኑ ያያል። ከስብከቱ በፊት ሰባኪው ያያል። ስለዚህ ወገኖቼ እኛነታችንን ንጹሕ መሥዋዕት አድርገን ለማን እናቅርብ? አቤት! አበ ነፍስ ያልያዛችሁ አበ ነፍስ ያዙ፣ አበ ነፍስ ያዛችሁ ንስሐ ግቡ፣ ንስሐ የገባችሁ ሥጋውን ብሉ፣ ደሙን ጠጡ። በኢየሩሳሌም ጸንተን እንድንገኝ ማን ይርዳን? ይብቃን፣ ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን አበው ጸሎት ከሁላችን ጋር ይሁን። አሜን። ያስከፍላል እንዲያዳ ማለት አምነው ነበሩ ካዱ፣ ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ይሰውረን። ታቦትን በመንበሩ፣ ካህንን በደብሩ፣ ሕዝብን በሀገሩ፣ መምህርን በመንበሩ አምላከ ቅዱሳን ከመከራ ይጠብቅልን፣ ይቆየን። ምስጋና ያነሳል ከፈረሱ እግዚአብሔር ያመስግኑት። የምስጋና ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በድጋሜ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንግዲህ በእውነት አረጋዊው አባት ሊቀ ልሳናት ቀሲስ ከፍያለው በማኅበረ ቅዱሳን ዋና ማዕከል ሐዋርያዊና በስብከተ ወንጌል የሚያገለግሉ በጅማ ሀገረ ስብከት ያሉ አባት ናቸው። እግዚአብሔር አምላክ ጸጋውን ያድልልን፣ ቃለ ሕይወት ያሰማልን ብላችሁ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንግዲህ ወደ እግዚአብሔር ልጆች በጋላ ኢየሩሳሌም ኬሰቱ ባጅለኔ ወንጌል ሉቃስ ሁሉና ዲገቢያፉ ለቶሳውተ ስገድ ለገልግሎ ቃሰኔ በጋላ ኢየሩሳሌም ኬሰቱ ትሩ ከይንደንደኜ ከነጠቤ ለለቢ ሳራ ሊሞቀታ እኒ ጃማቶ እጅሳኒፋ እኒ ሱዳታ እጅሳ በለቤ ዋቀዮኔ አረጋ ጀለኔ ዋንቴ እጅስ አረደ ቢነገኛ እዶ ገታ ረገምኔ ያዋቀዮ ወጤ ቶኩንታኔ ዋቀዮ አከከረኑፍ ውያራቲ ከመገርጋሬ ዋቀ አቦቲ ገኘ ከመበርሲ ገለ ፍልፍልሳ ፊያቶ ጅራቶ ሌላ ዋቀ ገስጋት ተፈቃ የተወሰኑ ምስክሮች ተሰጥታቸው ተናገር ስላሉ ነው። ለ5 ዓመት ያህል እሰቃይ ነበረ። ወገቤ ቀና ማለት አልችልም። የሰማችሁ ነው። ወደ መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሃይማኖት ቀሲስ አለም በቀለ የገዳማትና ቅርስ ኃላፊ፣ ክቡር ሊቀ ልሳናት ቀሲስ ከፍያለው፣ ክቡር ሊቀ ካህናት መላከ ወርቅ፣ ክቡራን አበው መነኮሳት አባቶች፣ ክቡር መላከ ብስራት ቀሲስ ተሰማ ኃይለ ገብርኤል፣ ክቡራን አባቶች፣ ወንድሞች፣ ዲያቆናት፣ በዚህ ታላቁ ስፍራ የተገኛችሁ የገዳማችን የፈለገ ጥበብ ሰንበት ቤት ልጆች፣ እንዲሁም ምዕመናን ወምዕመናት ለእግዚአብሔር ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር በቸርነቱ ይህን ጊዜ ስለሰጠን ስሙ የተመሰገነ ይሁን። በታላቁ በዓል ጴጥሮስ እንኳን በሰላም አደረሰን አደረሳችሁ። እንግዲህ ትምህርቱን ተምረናል። ስንገለገል የቆየነው የገዳማችን የፈለገ ጥበብ ሰንበት ቤት ልጆቻችን በዚሁ ከጰራቅሊጦስ በዓል ጋር ከሩቅም ከቅርብም ተሰባስበው የቀድሞ አባላት አሁን ያሉትን አገልጋዮች በጋራ ይህንን በዓል እያገበሩ ይገኛሉና
የዚህ በዓል ታላቅ በዓል ፍጻሜ በማታው መርሃ ግብር ስለሆነ በጊዜ መጣችሁ የሰንበት ትምህርት ቤቱን የመጨረሻ የጉባኤ የ31ኛ ዓመት በዓል እንድታከብሩ መልእክት ለማስተላለፍ ነው። ከዛ ውጪ በተለይ የዛሬው ዕለት የቤተ ክርስቲያን የልደት ቀን ተብሎ ይጠራል፣ ጰራቅሊጦስ። በዚህ ቀን ብዙ ምዕመናን የተገኙበት 120 ቤተሰብ በመንፈስ ቅዱስ ይልቁንም እኛ በቋንቋ የተናገሩበት ወንጌል ያስተማሩበት በአንድ ቀን 3000 ሕዝብ ያመነበት ትልቅ ቀን የቤተ ክርስቲያን የልደት ቀን ይባላልና በድጋሚ እንኳን አደረሳችሁ። እንግዲህ ውድ ምዕመናን በሰፊው አባታችን ስላስተማሩ ምናልባት በብሉይ ኪዳን ሀሳብ ይሄ ፋሲካ የሚባለው እስራኤላውያን ከግብፅ ምድር ሲወጡ ይህንን በጉን እያረዱ ደሙን በመቃናቸው ላይ እየቀቡ ከሞተ በኩር የተሻገሩበት ከፍዳ ከኃጢአት ከግዞት ነፃ የወጡበት ታላቅ በዓል ነው። እሱ በዓል ደግሞ ለአዳምና ልጆቹ ክርስቶስ በትንሣኤው ቀይሮታል። ስለዚህ በብሉይ ኪዳን የነበረው የፋሲካ የመሻገር በዓል ከግብፅ ወደ ኢየሩሳሌም ከግብፅ ወደ ከነዓን ያለው ጉዞ ከዚሁ ከምድራዊ ወደ ሰማያዊ የጠብ ግድግዳ ክርስቶስ አፍርሶ በበዓለ ትንሣኤው ቀይሮልናል። ይሄ በዓለ ትንሣኤው ካለፈ በ50ኛው ቀን ሐዋርያት መንፈስ ቅዱስ እንደተላከላቸው በጊዜው የነበሩ አይሁድ ከግብፅ ምድር ተነስተው እስከ ከነዓን ምድር ከደረሱ በኋላ ሲመገቡ የቆዩት በ50ኛው ቀን ተሰብስቦ የመጨረሻ የጉዟቸው የበዓላቸው ፍጻሜ ስለሆነ ከያሉበት እየተሰባሰቡ 50ኛውን ቀን በዓለ ሰዊት ብለው ያከብሩታል። እኛ ደግሞ ክርስቶስ ስራውን አጠናቀን ካረገ ከ10ኛው ቀን በኋላ ለሐዋርያት የሰጣቸውን መንፈስ ቅዱስ ቤተ ክርስቲያን የልደት ቀን ብላ የምታከብረውን በዓል ጰራቅሊጦስ የሚያጽናና የሚናዝዝ ደስ የሚያሰኝ ማለት ነውና እንኳን አደረሳችሁ። ስለዚህ ይህንን ሊቃውንት አባቶቻችን በተለይ እንዲገባ የአይሁድ ፋሲካ በክርስቲያኖች ወይም በክርስቶስ ትንሣኤ እንደተቀየረ የ50ኛው ቀን የመሰባሳቸው በዓል በዚሁ በዓለ ሰዊት በጰራቅሊጦስ እንደተቀየረ እንድታውቁት ያክል ነው የምናገረውና ይሄ ሲቀየር ይልቁንም የአይሁድ ማህበር ከሩቅም ከቅርብም በ50ኛው ቀን ይሰባሰቡ ነበረ። ይህንን የመጨረሻውን የመስዋዕት ስርዓት ያከናውኑ ነበረ። በብሉይ ኪዳን የነበረው የደም መስዋዕት፣ የእንስሳት መስዋዕት ወደ ከነዓን ምድር ከመጡ በኋላ ክርስቶስ ከተገለጠ በኋላ በራሱ በንጉሱ በአማናዊው በኢየሱስ ክርስቶስ ሥጋና ደም ተቀይሯል። መስዋዕቱ እንደተቀየረ መስዋዕቱ እንደተለወጠ በጊዜው የሚሰባሰቡት አይሁድና ማህበሮቻቸው ነበሩ። አሁን ግን በክርስቶስ ሞትና ትንሣኤ በተገኘው ይሄ ትልቅ ጸጋ 120 ሐዋርያትና 120 ቤተሰብ በአንድነት በማርቆስ እናት ቤት ተሰብስበዋልና አሁን የተሰባሰብንበት ዓላማ እነዚህ ሁሉ ስርዓቶች የተለወጡባቸው ናቸውና መሰባሰባችንን እንደ ሐዋርያት ያድርግልን። ሐዋርያት የተለወጠውን የክርስቶስ ሥጋና ደም መስዋዕቱን ሞቱን እያሰቡ እንጀራቸውን እየቆረሱ በአንድ ልብ ይገለገሉ ነበርና እግዚአብሔር ይህን በረከት ያድለን። እግዚአብሔር አምላካችን በዓሉን ይባርክልን። እንግዲህ በስተመጨረሻ ስትወጡ በገዳሙ ሁልጊዜ እንደምንነግራችሁ ጋቢ አለ።
በጣም በጥንቃቄ ለሚያስተናግዱ ሰዎች ምቹ በሆነ መልኩ በረከቱ ብቻ ስለሆነ የሚፈለገው የገዳሙን ዳቤ ሁላችሁ በረከት እየተቀበላችሁ እንድትሄዱ ነው። ከዛ ባሻገር በገዳሙ እንግዲህ ለተሰንበትና የበዓላት ቀን ስርዓተ ዳቤው በቋሚነት እየተገለገለ ይገኛል። ከሩቅ ከቅርብ የመጣችሁ የእግዚአብሔር ቤተሰቦች ይህን ለማስቀጠል ለዳቤ የሚሆነውን ከማንኛውም ስፍራ የመጣችሁ ኦርቶዶክሳውያን ይህ ብቸኛ የርዕሰ ከተማው ገዳም ስለሆነ እያመጣችሁ በማንኛውም ቀን ለመጋቢው እንድታስረክቡልን በዚሁ አጋጣሚ መግለጥ እፈልጋለሁ። የነገው ጾም ከገባ ጀምሮ ደግሞ ሮብና ዓርብ በዚሁ ንፍሮ እየተዘጋጀ ስርዓተ ገዳሙ እየተጠበቀ ስለሆነ ያለው ለንፍሮ የሚያስፈልገውንም እንዲሁ እያቀረባችሁ ገዳማችንን ሰው የሚጽናናበት ፈውስ የሚገኝበት በእነኚህ በስርዓቶች እግዚአብሔር በረከት የሚሰጥበት እንዲያደርግልን የእርሱ መልካም ፍቃድ ይሁንልን። እንግዲህ ይሄ የታቦተ መንፈስ ቅዱስ ባለፈው ጥር 27 በዚህ ዓመት ማለት ነው በ26 መጥቶ ብፁዕነታቸው ባሉበት ጥር 27 ቀን በዚሁ ተከብሯል። ይህንን ሀሳብ አነሳስተው እዚያ ያደረሱ ከሊቀ መዘምራን የኔታ አርጋቤ ጀምሮ ክቡር ሊቀ ዲያቆኑ ሌሎችም አባቶች በጎ ያደረጉ አስተዋጽኦ ያደረጉ ብዙ ሰዎች አሉ። ስለዚህ በእነሱ አነሳሽነት በብፁዕነታቸው መልካም ፍቃድ ታቦተ ክርስቶስ ሰምራ ወደ ታችኛው ወደ ጥንቱ ቤተ መቅደስ ስትሄድ 3 መንበር በካቴድራሉ ስላለ አንደኛው መንበር ባዶ እንዳይሆን ታቦተ ጰራቅሊጦስን አስበው ብፁዕነታቸው ፈቅደው በጥር 27 ቀን እንደገባ ታውቃላችሁ። ብፁዕነታቸው በዚህም አያይዘው ይሄ ታላቅ ልዩ እይታ ልዩ በረከት ስለሆነ ጰራቅሊጦስ መድኃኔዓለም ነውና ብለው በየዓመቱ ጥር 27 ቀን እንዲከበር በዚሁ አውደ ምሕረት ፍቃድ ሰጥተዋል። ብፁዕነታቸው ዛሬ የታላቁ ገዳም የዝዋ ሐመረ ብርሃን ቅዱስ ገብርኤል የካህናት ማሰልጠኛ ተማሪዎቹን የሚያስመርቅበት ቀን ስለሆነ ብፁዕነታቸው በዛ ደቀ መዛሙርቱን እየመረቁ ስለሚገኙ ነው። በመንፈስ ከኛ ጋር ስላሉ የብፁዕነታቸው ቡራኬ ባሉበት ስፍራ ለሁላችን ይድረሰን ብላችሁ ከፍ አድርጋችሁ እንድታመሰግኑ ጠይቃለን። የሊቀ አባታችን አቡነ ጎርጎርዮስ የሀገረ ስብከታችን ሊቀ ጳጳስ በረከት ከሁላችን ጋር ይሁን። ስለዚህ ከዚህ ቀጥሎ ኪዳነ ማርያም ከእንደ ቤተሰቡ 50 ኪሎ ጤፍ ለዳቤው አመጥቷል። እግዚአብሔር ይስጥልን። ይሄ ድምፅ የሚሰማችሁ አመስግኑለት። ካመሰገናችሁ መልእክቱ የሚሰማችሁ በገዳሙ በየጊዜው ዕለተ ሰንበትና በበዓላት የመድኃኔዓለም የክርስቶስ ሰምራ ዕለት እንዲሁ ደግሞ በጾሙ ደግሞ ሮብና ዓርብ በቋሚነት ንፍሮ ስላለ ይህንን ገዳም በልባችሁ ያለ የመድኃኔዓለም ልጆች ከየትኛውም አካባቢ የመጣችሁ መልእክቱ የሚሰማችሁ እንደ ኪዳነ ማርያምና እንደ ሌሎቹ ወገኖቻችን እያመጣችሁ ገዳማችንን በገዳምነቱ እንድናስጠብቅ የአባቶቻችንን ስርዓት እንድንጠብቅ አጽንኦት ለመስጠት እፈልጋለሁ። በዚህ ዓመት የመጨረሻው በዓል ነሐሴ 24 ቀን የእናታችን የቅድስት ክርስቶስ ሰምራ በዓል ነው በዚህ ገዳም ያለው። ስለዚህ በዓመቱ መጨረሻ በታችኛው ቤተ መቅደስ ብቸኛ በከተማ የሆነችው የእናታችን የቅድስት ክርስቶስ ሰምራ የቃል ኪዳን ታቦት በዚህ ስላለ ነሐሴ 24 ቀን ይህንን በዓል በዚሁ ገዳም ስለምናከብር እንድትገኙ በየወሩ በ24 ጸበል እንዲሁ ደግሞ ምህላ ስናደርስ ቆይተናል። አሁንም ጾሙ ስለገባ በዛው በክርስቶስ ሰምራ ቤተ መቅደስ ጸበሉ ምህላው ሙሉ አገልግሎቱ ስለሚሰጥ በ24 ይህንን አገልግሎት እንድትሳተፉ የቤተ ክርስቲያናችን መልእክት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚህ ያገለገላችሁ እግዚአብሔር ይባርካችሁ። ሊቃውንቱ ከሌሊት ጀምሮ ያለማቋረጥ ጠዋትን በዚሁ በአውደ ምሕረቱ ያገለገሉ አባቶቻችን እግዚአብሔር ይጠብቅልን። የእናታችን የቅድስት ክርስቶስ ሰምራ ጨምሮ ሁለተኛ በዛሬው ዕለት ደግሞ ከዋዜማው ከትላንትና ጀምሮ
ዛሬም ለሊቃውንተ ቤተ ክርስቲያን ልጆቻቸውን በማስተባበር ይህንን በዓል አባቶች ካህናት የሚቀምሱትን ነገር ለማዘጋጀት ሙሉ ሀሳቡን ወስደው በዓለ ጰራቅሊጦስ ይህንን ሀሳብ በየዓመቱ ከልጆቻቸው ጋር ለማከናወን ሊቀ መዘምራን የኔታ ይባቤ ስለሆኑ እሳቸውንና ልጆቻቸውን እግዚአብሔር እንዲጠብቅ እግዚአብሔር እንዲባርካቸው በረከት እንዲያድላቸው በቃል ኪዳኑ ታቦት ፊት ምስጋና አቅርቡላቸው። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን። እግዚአብሔር መንፈስ ቅዱስ ያጽናናል። እግዚአብሔር መንፈስ ቅዱስ ደስ ያሰኝን። እግዚአብሔር መንፈስ ቅዱስ ሚስጥሩን ይግለጥልን፣ ማስተዋሉን ያድለን፣ ልዩነትን ያርቅልን፣ ሰላምን ያስፍንልን፣ በየቦታው የተቸገሩትን በምህረት ያስብልን። እግዚአብሔር አምላካችን በስደት ያሉትን ባሉበት ቦታ ይጠብቅልን። በየሆስፒታሉ በየጸበሉ ስፍራ የሚገኙትን ጤንነታቸውን ይመልስልን፣ ሕፃናቱን ያሳድግልን፣ ወጣቱን በሃይማኖት በምግባር በስራ በአገልግሎት ይምራልን። አረጋውያን እናቶቻችን የሚያሳርቁ የሚመክሩ የሚጸልዩ በዕድሜ በጤንነት ያቆይልን። ኢትዮጵያንና ሕዝቦቿን ያጽናናልን፣ ያድልን። ቤተ ክርስቲያናችንን ከስደት ከጥፋት ይጠብቅልን። አባታችን በሰማያት የምትኖር ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንምር፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች በተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን መሰረትን ሁሉ ለዘላለሙ አሜን።
እግዚአብሔር ይባርካችሁ ይቀድሳችሁ፣ ከደዌ ከበሽታ ይጠብቃችሁ። እግዚአብሔር ይባርካችሁ ይቀድሳችሁ፣ በጤንነት በሰላም ያውላችሁ። ክርስቶስ ተንሥአ እሙታን